እስኪ አንቺ አሁን ትዳርን በቃ ያፈርሳል ከዚህ በላይ መታገስ አልችልም ወይም ሊያስቀጥል አይችልም የምትዩ ፖይንት ምንድነው? ታግሰሽ መጨረሻ ላይ ይሄማ አይሆንም ይሄንን ቢያረግ ምን ነው ማለት ነው? የምትዩ ምንድነው? ማያስቀጥለው ትዳርን ማለት ነው ምንድነው የሚያፈርሰው ነገር? ትዳር የማያስቀጥለው ነገር የለም ይቀጥላል። ትዳር መፍረስ የለበትም ሲጀመር ነው። እስኪ እዚህ ነገር ውስጥ ሊሱና ራሳችሁን ጠይቃችኋለሁ። ኢንተርቪው እንዳይሆን ግን ኢንተርቪው ያደረግናት እንዳይሆን እናንተን አመለካከት ልጠይቃችሁ። ትዳር ውስጥ ብዙ ነገር አለ። በብዛት ሰዎች ሜንሽን የሚያደርጉት የሚያነሱት የቺቲንግን ጉዳይ ነው። ያገባነው ሰው ከሌላ ሰው ጋር ሴክሹዋል ግንኙነት እና መፈላለግ ነገር ካሳየ እኛ ጋር ያለውን ፍቅር ከቀነሰ እንደ ዋና ነገር ይነሳል እሱ። አይ ቲንክ በእምነትም ያ መብትና ነፃነት ይኖርናል። ግን ብዙ ነገሮች ሌሎች አሉ። ቤተሰብሽን መሀል ላይ ሪስፔክት ላይ ያደርግ ይችላል፣ አለማክበር ሊመጣ ይችላል። አንቺ በጣም ከቤተሰብሽ ጋር እንትን ሆነሽ ኢንቲሜት ሆነሽ ከትዳር በኋላ እነሱ ቤታችሁ የሚመላለሱ ጣልቃ ገብነት ውሳኔዎቻችሁ ላይ የሚገቡ ምናምን ሲሆን በአንደኛው ሳይድ ያለው ደግሞ ወገን ላይፈልግ ይችላል። በዚህ ምክንያትም ይፋቱ ሰዎች አውቃለሁ ምናምንና እስኪ ለእናንተ ሁለታችሁ በትዳር ህይወት ውስጥ በፍጹም ይሄንን ልታገሱ አልችልም የምትሉት ምንድን ነው? ሳሎን አግብተሻል? አይ አላገባም። እሺ ስለዚህ ላውራ 16 ዓመት በላይ 18 ዓመት ሊሆን ነው። 18 ዓመት ረጅም ጊዜ ነው እንዳለችው እሷ እንዲያውም 9 ዓመት በጣም ማቹር አድርጋለች እሷ ብዬ ነው የማስበው። ብዙ ነገር ተረድታለች በ9 ዓመት። እንዳልከው ትዳር በጣም ከባድ ነው፣ ኮምፕሊኬትድ ነው። አንስተህ ተነስተህ የምትጥለው ነገር አይደለም። እንዳልከው ማለት ነው ልጆች በተለይ ከመጡ በኋላ የምትወስናቸው ውሳኔዎች እንዳለችው በጣም ከባድ ነው የሚሆኑት። ቺቲንግ አለመድረስ የሚያደርገው በሁለቱ መካከል ያለው ዳይናሚክ በጣም ሲሳሳ ነው የሚሆነው ብዬ ነው የማስበው። ቺቲንግ የሚደርሰው ብለን የምናስበው ማለት ነው ወይ ሰውየው ሴሰኛ ካልሆነ ምን ካላለ ግን ግንኙነታቸው ጥሩ ሆኖ መሀል ላይ ግን መሳሳት ጀምሮ በሁለቱ መካከል ያለው ንግግር ከሌለ ምን ከሌለ የጋበዝከው ነው እንድሄድ የጋበዝካት ነው እንድትሄድ ማለት ነው። ግን እኔ የማምነው ምንድነው የሆነ ዋን ታይም ኢንሲደንት ነገር ሆኖ ትልቅ ስተት ሆኖ በዛ መሀል የሆነ ነገር ከሆነ አክሴፕት ልታደርገው ትችላለህ። ያንተም ጥፋት አለ እሱም ጥፋት አለ። አክሴፕት አድርገህ ይቅርታ ባብለህ መቀጠል ትችላለህ። ዩኒየኑን እስከፈለከው ድረስ ይሄ ትዳር መቀጠል አለበት። እነዚህ ልጆች ቅድም እሷ ስታነሳው እንደነበረው እናትም አባትም ያስፈልጋቸዋል። የኔ ጥፋት ይቅር ማለት ከቻለ ይቅር እኔ ደግሞ ለይቅርታ ሬዲ እስከሆንኩ ድረስ የኔ ጥፋት የሱ ጥፋት መሀል ላይ የሁለታችንም ከሆነ ማስታረቅ እንችላለን ብዬ አስባለሁ። ግን አንድ ሰው ማለት ነው ቤቱን ትቶ በቃ እኔ አልፈልግሽም ሌላ ሴት ጋር መሄድ ፈልጋለሁ ካለ ግን ኦፍ ኮርስ ያንሰው ምን ታረጋለህ? ምን ማማራጭ ማለት ነው። ግን ምንድነው ይሄ ነገር ሀፕል ሊያደርግ እንደሚችል አንዳንዴ ታስበዋለህ። ያኔ ግን እኔ አክሴፕት ማድረገው መቼ ነው ሁለታችንም ጥፋተኛ በሆንበት ጊዜ ለዛ ነገር እኔም ኮንትሪቢዩት ያደረኩት ነገር ካለ እሱም ኮንትሪቢዩት ያደረገው ነገር ካለ የሁለታችንም ጥፋት ከሆነ ከዛ ሁለታችን ቁጭ ብለን ተነጋገርንበት ከተማመንበት እና አብረን መቀጠል እንደምንችል ከተማመንበት ግን ትዳር መቀጠል አለበት ባይነኝ ነኝ። ነገር ግን በጭራሽ አንዱ ሰው የማይፈልገው ነገር ውስጥ ግን ሰውን መክተት ልክ አይደለም። ምክንያቱም ቅድም ሰብሎ አልቻለም ትዳር ትልቅ ተቋም ነው። ስለዚህ ይሄንን ተቋም ማስቀጠል እፈልጋለሁኝ፣ እዚህ ውስጥ መቆየት እፈልጋለሁኝ፣ ልጆቼ እናትም አባትም ሊሆናቸው እፈልጋለሁኝ ለማለት ሁለታችንን ፈቃደኛ መሆን አለብን። አንድ ሰው የተጫንከው ግን ያለፈ ነገር እያደረገ እዛ ድረስ ትታገሳለህ የሚለውን እኔ አልቀበልም። ባይ ዘ ዌይ እኔ ማለት ነው የትዳር ኤክስፒሪየንስን ባይኖረኝ ግን ቺቲንግ ለምንድን ነው በጣም የሚያስፈራው በጣም ትልቅ ጥፋት የሆነው ሴቶች ላይ የሚደርሰው የልብ ስብራት ማለት ነው የሚረዱት አይመስለኝም ወንዶች። አይደለም በትዳር የማላቀውን በዚህ በጓደኝነት ራሱ በጣም ነው ልብ የሚሰብረው። በጣም ኮንፊደንስ ይቀንሳል። ኦኬ እኔ ከሷ አንሼ ነው ወይ በጣም ብዙ ነገር አለው። ያንተ ራሱ ለራስ የምትሰጠው ዋጋ በጣም ይቀንሳል ምናምንና ቀላል አይደለም ቺቲንግ እና አይደለም በጣም አይደለም በትዳር በጓደኝነት ራሱ በጣም ቀይ መስመር ነው እና ይሄ ነገር ወንዶች የሚረዱት አይመስለኝም። ጀስት ለነሱ ኖርማል ነው። ተመልሰው እዚህኛው ጋር ሲመጡ ኖርማል ነው የሚሆነው። ለሴቷ ግን አንድ አይደለም። በጣም ከእንትን አንገል ብናየው እኔ ኢትዮጵያ ውስጥ መንገድ ላይ ወጣችሁ ማለት ነው ከዚህ እስከ ቦሌ ጫፍ ድረስ ወክ ብታደርጊ ህፃናት ልጆች ያዘሉ ብዙ ሴቶች ታያለሽ። ህፃን ልጅ ያዘለ ወንድ ልታይ አትችይ። ካየሽም በጣም ሬር ነው። በየቤቱም ልክ እንደዛው ነው። ከላይ ጀምረውን ደግሞ ካየነው ከአያቶቻችን ጊዜ ወደኛ በደንብ ካመጣ ነው በእርግጠኝነት ወደ ኋላ 2-3 አክስት አጎት ምናምን ብታዩ ሴቶች ላይ ነው ጫናው የሚሆነው። ኢኮኖሚካል በርደኑም ቢሆን
እንደገና ልጅ ላለማጣት መጀመሪያ የሚከፈል ዋጋ አለ። ልጆች እንዳይበተኑ የሚደረግ ዋጋ አለ። እሱም ዋጋ በብዛት የሚከፈለው በሴቶች ነው። ታግሰው ደግሞ ጥሎም የሚወጣ ሰው ብዙ ነው፣ ወንድ ማለት ነው። ጥሎ የሚወጡ ወንዶች በጣም ብዙ ናቸው። ይሄ ካልቸራችን ላይ በቃ እንግዲህ ምን ይደረጋል ቻዩ እንትን በዩ ምናምን ተብሎ በአክስት ባጎት በእናት በምናምን ጸጥ ብለው ሴቶች እንዲኖሩ ይደረጋል። ይሄ ግፍ የለም ማለት በጣም ብላይንድ መሆን ነው የሚሆነው። ይሄ ግፍ በጣም በኃይለኛው አለ። አሁን በሁለት ጽንፍ ላይ ነው ያለ ነው። ቅድም ያልኳችሁ እነዚህኞቹን በርደኖች በትክክል አንደርስታንድ ማድረግ አለብን ብዬ አስባለሁ። ትዳርን ለማስቀጠል ብቻ ትዳር ትልቅ ተቋም ስለሆነ የእግዚአብሔር ተቋም ነው ብለን ስለምናምን ብቻ መሸከም ከምንችለው አቅም በላይ በተለይ እስከ መሞት ድረስ ሊደርስ ይችላል። እስከ መደብደብ ድረስ ሊደርስ ይችላል። ቤተሰብ ዲስሪስፔክት እስከ መደረግ ሊደርስ ይችላል። በየቀኑ ቫዮለንስ ቤት ውስጥ የሚደርስ ጥቃት ሊኖር ይችላል። እነዚህን ሁሉ ነገሮች ችሎ የመኖር ግዴታ አለ ብዬ አላስብም። እኔ ቅድመ ሁኔታዎች አሉ። ከሰው ጋር አብረን የምንኖርበት ቅድመ ሁኔታ ቅድም አንቺ ብለሽዋል፣ ፈቃድ ላይ የተመሰረተ ነው። ዞሮ እኮ የምናገባው በአንድ በኩል ለራሳችን ነው። ልጆቹም ከራሳችን ፍላጎት በኋላ ነው ያመጣናቸው ወደዚህ ምድር አይደለ? ከዛ ውጪ ልጆቹም ቢሆኑ የእግዚአብሔር ኃላፊነት ናቸው። እዛው ላይ ግን ማለት ነው እሺ እስከ መሞት ድረስ እስከ መደብደብ ድረስ ምናምን የሚያደርሰን ነገር ለምን እናደርጋለን? ለምሳሌ ያ ደብዳቤ ከሆነ አፌን እቆጥባለሁ። ኦኬ ለምሳሌ በመናገር ከሆነ ልጆች ከተወለዱ በኋላ ነው እያወራው ያሉት እኔ። እሺ ለምሳሌ እኔ እላፊ በመናገረው ነገር የማይታገሰኝ ወንድ ከሆነ ከሱ ጋር ለምን ተሳፈጣለሁ? ኦኬ አፌን መቆጠብ አለብኝ። መሄድ ባለብኝ መንገድ ሄዳለሁ። ፍቅር የማይቀይረው ሰው አለ ብዬ አላምንም እኔ። ምክንያቱም በፍቅር ነው እየኖርን ያለ ነው። ስለዚህ ለምሳሌ ቺት የሚያደርግ አንድ ሰው የመንፈስ ይዞት ካልሆነ በስተቀር በሽታ ማለት ነው ይዞት ካልሆነ በስተቀር ሴተኛ ሆኖ ካልሆነ በስተቀር አንድ ሰው የሆነ ነገር ሳይጎልበት ቺት አያደርግም። በመጀመሪያ እንደዛ ቢያስባለሁ እውነት። ምክንያቱም እኔ አርብ ሮብ ነው ማልል ከሆነ ለባሌ እሁድ ቅዳሜ ነው በዓል ነው እያልኩኝ ማላደርገው ከሆነ ማላዝገው ከሆነ እኔ ቀንም ጠዋትም ማታም ሌሊትም በሚፈልገው ሰዓት ምቹ ከሆንኩኝ የት ነው ሊሄድ የሚችለው? ይሄ ሰውዬ ሊሄድ ይችላል ብዬ አስባለሁ። ከዚህ ተቃራኒ ሐሳብ አለኝ እኔ። ለምን መሰለሽ? ቺቲንግ አንደኛ ነገር የውሳኔ ጉዳይ ነው። ፕላስ ኤክስፕሎር ማድረግ የሚወዱ ሰዎች ወይም ምንድነው አዲስ ነገር ሁሉ የሚፈልጉ ሰዎች አሉ። እነሱ ጋር ያለውን ነገር አጣጥመው ከጨረሱ በኋላ ማለት አሁን እጃቸው ላይ ያለው ማለት ነው ልክ አጣጥመው ከጨረሱ በኋላ ሌላ አዲስ ነገር የሚፈልጉ ሰዎች አሉ። በመልክ እንግዲህ እንዳልሽው አንድ አይነት ነገር ነው የሚካሄደው። ባይዞ ቺት ሲደረግ የተለያየ ነገር አይደለም የሚደረገው፣ አንድ አይነት ነገር ነው የሚደረገው። ይሳሳማል፣ ሴክሹዋል ኤክስፒሪየንስ ይኖረዋል ምናምን፣ ከዚህ የተለየ አይደለም። ይሄንኑ አንድ አይነት ነገር ከተለያዩ ሰዎች ጋር ሰው የሚያደርገው እዚህ ጋር ራሱን የሚያሰለቸው አድርጎ ውሳኔውን ማለት ነው ከአንቺ ጋር የነበረው ሰውዬ አንቺ ጋር ካሳለፋችሁ በኋላ አግኝቶታል፣ ለምዶታል። አዲስ ነገር ደግሞ ራሱን እንትን ማለት ይፈልጋል። ኤክስፕሎር ምንድነው በአማርኛ? ፍተሻ። አዲስ ነገር ደግሞ ይፈልጋል። ቺት የሚያደርጉ ሰዎች ሁሉ ስለጎደለባቸው ነው ብሎ ለመደምደም አስቸጋሪ ነው ብዬ አስባለሁ። እነሱ በተፈጥሯቸው እንደዛ አይደለም። ወደ እሱ ሀሳብ ለመምጣት ብሎ ሊሄድ አይችልም። ምክንያቱም ትዳር ውስጥ ከሆነ የሆነ ትልቅ ኮሚትመንት ውስጥ ገብተሃል እና ይሄ እንትኑ ማለት ነው ህብረቱ እንደዚህ አይነት ነገር አይፈቅድም። ያችን ነገር ማሰብ ከጀመር ከዛ ነገር እንደምትወጣ ታውቀዋለህ። ስለዚህ በመጀመሪያ ወደ ትዳር ስትገባ ይቺ ሴት ህይወትህን ሙሉ አብራት የምትኖረው ሴት እንደሆነች ማመንና መቀበል አለብህ። ስለዚህ አዲስ ነገር ለመፈለግ በወጣህበት ሞመንት አንተ ከዛ ነገር ወጥተሃል ማለት ልክ እንደዛ አይነት ነገር የሚያስቡ ከሆነ ወጥተዋል። በቃ ወደ መጀመሪያው ነው ሐሳባቸው ሴቷ ስሜት የላትም መናገር አፌን መያዝ አለብኝ አልሸረል የሆነ ነገር ካናደድሽ አንቺ ስሜት የለሽም መናገር መበሳጨት አትፈልጊም አንዳንዴ ትናገር ይችላል። ፕላስ ደግሞ አሁን ኤኒ ታይም ላይ አልሸረል ሊደክምሽ ይችላል። ልጆች ስታሳድጊ ምን ስትይ ኤኒ ታይም ሬዲ ላትሆኚ ትችያለሽ። ስለዚህ ያንቺ ስሜት እዛ ጋር እንዴት ነው ኮንሲደር የሚያደርገው ሰውየው? በፈለገበት ሰዓት መጥቶ ማግኘት አለበት አንቺን ሁሌ? አሁን እንዴት መሰለሽ ወንድና ሴት እኩል አይደለም። በእኩልነት አላምንም እኔ። እነሱ ይበልጣሉ ብለሽ ነው የምታስቢው? እነሱ ይበልጣሉ ሴት ትበልጣለች ሳይሆን እኩል አይደለም። የተለያየ ፍላጎት አለን፣ የተለያየ ስሜት አለን። የሚያመሳስሉን ፍላጎቶች አሉን፣ የሚያለያዩ ፍላጎቶች አሉን። በተለያየ ነገራችን እንለያያለን። በአካላችን፣ በቁመናችን፣ በአጥንታችን፣ በልስላሴያችን፣ በጥንካሬያችን፣ በተፈጥሯችን በብዙ ነገር እንለያያለን።
የሚያመሳስሉን ነገሮች ፍቅርን እንፈልጋለን ወንድም ሴት እንፈልጋለን ሁለታችን ሰዎች ነን ክብራችንን እንፈልጋለን ሁላችንም ከዛ በተጨማሪ እሱ አሁን ለምሳሌ ወንዶች የሚፈልጉት ምንድነው ብዙ ጊዜ የሚፈልጉት ወንዶች ሴቷ እኮ ብዙ ጊዜ አልጋ ምናምን ነገር ብዙም አይደለችም በተለይ አግብታ ከወለደች በኋላ ምናምን ብዙ ለልጆቿ የምትሰጠው ጊዜ ምናምን ነው እንጂ የሚበዛው ለዛ ነገር ትኩረቷ ብዙም አይደለም ወንዱ ግን 24 ሰዓት ሙሉ ስለዛ ሊያስብ ይችላል እሱ ሳውን አንቺን እንድትፈልጊ የሚያደርግበት መንገድ በተለያየ በሆርሞኖች በስራ በልጆች በተለያየ ስትረስ ለእንደዛ አይነት ነገር ዝግጁ ላትሆን ትችላለች ዝግጁ ስላልሆነች ግን የሱን ስሜት መግታት የለባትም እሱ የሚፈልገው ነገር በሚፈልገው ሰዓት ማግኘት አለበት እሱስ ማድረግ ያለበት ነገር ምንድነው አንቺ እንድትፈልጊ ሬዲ እንድትሆኚ አንቺ ከስራ ጫና እንድትላቀቅ ያርጎሻል እንደዚህ አንቺ እንደምትዩ ከሆነ ትዳር ለምሳሌ እሱ ይረዳኝ እኔም ልረዳው አይነት ነገር ከሆነ ይከብዳል ትዳር ጦርነት ሊሆን ነው ጦርነት ነው የሚሆነው ይሄንን ከሆነ ማለት ነው እኔ መረዳት ያለብኝ ነገር እረዳለሁ እሱ መረዳት ያለበት ነገር ይረዳል ያንቺን ስሜት ማክበር የለበትም አንቺ ባንቺ በኩል የሚጠበቅብሽ ሁሉ ታረጋለሽ እሱ ከቻለ ያድርግ ካልቻለ የተሳብቱ ሂም ነው በቃ ቀበለዋለሁ በደንብ አንደርስታንድ አድርጌሻለሁ ግን አሁን ሳሪ ያለችው ነገር ደግሞ በጣም ኢምፖርታንት ነው ለምሳሌ አንዳንድ ነገር የተፈጥሮ እውነታ ይሆናል አሜሪካም ኢትዮጵያም እንግሊዝም ምናምን አንዳንድ ነገር ደግሞ ኢትዮጵያ ብቻ ያለ እውነታ ይሆናል ሴቶች ካገቡ በኋላ ለሴክሹዋል ነገር ለመኝታ ለአልጋ ስሜታቸው በጣም ደካማ የሚሆንበት እንትን ተፈጥሯዊ ነው ብዬ አላምንም እኔ የሚመስለኝ ከጫና ብዛት ነው ብዬ አስባለሁ ሶ ይሄ ማለት በጣም ለሰው ልጆች ከሚያስፈልግ በትዳር ውስጥ ከተፈቀደና ንጹህ ነው ከተባለ ነገር እንድትጎይ ያደረገሽ ልፋት ከፍተኛ የሆነ ጫናና ኃላፊነት ላይሽ ላይ ተጭኖብሻል ይሄንን ማቅለል የለበትም ወይ እሱ ጤናማ የሆነ እሺ እሱም ብቻ ሳይሆን ማለት ነው ኤክስፕሬሽንን ሴቷ በብዛት እንትን ነው ሰፕሬስ ነው የምታደርገው ያደገችበት መንገድ ስለሆነ ማለት ነው ስለዚህ ሁሉ ጊዜ ራሷን ሬዲ የምታደርገው ለወንዱ ፈቃድና ፍላጎት ነው የሚሆነው እንጂ ሁሉ ጊዜ እሷ ያንን ነገር እንትን መብቷ ነው ተፈጥሯዊ ነው ግን ያንን ነገር መናገሯ እንደዚህ ማለቷ ያደገችበት መንገድ ስለማይፈቅድ የተማረችበት ተፈጥሮ አይደለም በማህበረሰቡ ውስጥ ትመጣ በዛ መንገድ ስላላደገች እሷ ያንን ነገር ሰፕሬስ ታደርጋለች ትቆጠባለች ማለት ነው ምናልባት ያኔ የሱን ፍላጎት እንቢ ማትልበት ምክንያት ለዛ ነው አብዛኛውን ጊዜ ማለት ነው ጉዳት ነው ብለሽ አታስቢም ይሄን ሚሱ አሁን ያውልሽ የሷ በጣም አንደርስታንድ አድርጌዋለሁ የገና በጣም አንደርስታንድ አድርጌዋለሁ ጉዳት ይችላል ግን አለ መሰለ ይሄ በተጋቢዎች መካከል ያለው ኮሚኒኬሽን ይወስነዋል በጣም ጓደኛ ከሆነ በጣም ተዋደዱ ከሆነ ስሜትን ለመደበቅ ማትፈራው አይነት ሰው አለ ለምሳሌ ስለዚህ እንደዛ ከሆነ ግበግስ እንነጋገራለን ስለዚህ ሴቷም ወንዱም እኩል ፍላጎታቸውን ሊገጡ ይችላሉ ግን እንደተባለው ነው ላይክ እርስ በርስ አትከላከሉ አይደል የሚባለው በጣም ደግሞ ምን ብሎ ሊመጣ ይችላል ምንም ማረጋችንም በቃ ገብቷል በቃ ስለዚህ አንቺ ምትኛ አሁን ያለሽው ሳይን ያረክበት ነገር ነው አሁን እያልሽኝ ያለሽው በዚህ ጫና ምክንያት አንቺ አንዳንድ ጊዜ መስጠት ማትችይበት ያንን ስፔስ መስጠት ማትችይበት ሁኔታ ሲፈጠር ቺት ማድረግ እድል አለው ነው ለምን ይሄንን ጥፋት እሱ ላይ ነው በዚህ አይደለም እኔ ቺቲንግ መጀመሪያ ከማሰላሰል ነው የሚጀምረው እኔ ቺቲንግን ሪስፔክት ከማጣት ነው የምቆጥረው መጀመሪያ ለሚስት ሪስፔክት ከሌለህ ነው የምትወጣው ወደ ሌላ ቦታ ያንን ሪስፔክት ሉዝ ያደረክ ጊዜ ነው እንጂ ሚስትን የምታከብራት ከሆነ የምትወዳት ከሆነ በምን መልኩ ትወጣለህ ብዬ አላስብም ግን ቅድም እንዳልኩት ማለት ነው በመካከላችን ያለው ግንኙነት እየላላ ሲሄድ መነጋገራችን እየቀነሰ ሲሄድ ይሄ አንቺ ትብስ አንቺ ትብስ የሚባለው ነገር ሲቀር የራስ ጉዳይ ተባባልን በአንድ ቤት የምንኖር አይነት ሰዎች ከሆነን ያም ሰው ለሌላ ሰው እየተዘጋጀ ነው እሷን ብትሆን ሌላ ቦታ ማትሄድበት ምክንያት የላትም ትዳር ውስጥ ትልቁ ነገር መከባበር መዋደድ ሶ እነዚህ ሁለቱ ነገሮች እስካሉ ድረስ ይሄን ነገር ስለከለከለችኝ ሄድኩ ቢል በጣም የማይሆን ሪዝን ነው ለኔ ማለት ነው ይሄ ማለት ጀስት እንስሳ መሆን ነው እንደዚህ ነው ማለት ቢካዝ ማርን ትማት ይችላል ማሰብ መማረክ ይችላል ስለዚህ በትዳር መካከል ቺቲንግ ቢካዝ እሷ ስለደከማት እንዲስላለች የሚለው በጣም የማይሆን ምክንያት ነው ብዬ ማስበው እኔ ደግሞ ተቃራኒ ሐሳብ አለኝ ካንቺ ጋር ማለት በዛች በመናምን በዚህ በቺቲንግ ጉዳይ ማለት ነው እንዳልሽው መከባበር ዋና ወሳኝ ነገር ነው በትዳር ውስጥ መከባበር ከዛ ከመከባበር በኋላ መዋደድ ምናምን ይመጣል ከዛ ግን አንቺ ሁሉ ጊዜ ደከመኝ የምትዩ ከሆነ ወንዱ የሚፈልገው ያ ከሆነ እንደ ሴቷ ካልሆነ ማይሄድበት ምክንያት የለም ለምን አይሄድም
መሄድማ የለበትም ለምን መሄድማ የለበትም ሲጀመር ሪዝን ሰጠነውኛ አንቺ ሴቷ ነች ምክንያት ሰጠችው እያልሽ ነው አይ አዎ ሴቷ ነች ምክንያት ሰጠችው ለምሳሌ ካልሄደ ይደክማታል ይልሽ አሁን እሱ ደከመኝ ሰለቸኝ ብሎ ልንገርሽ ደከመኝ ሰለቸኝ ብሎ እሱ ለምሳሌ ደከመኝ ሰለቸኝ ብሎ የቤት አስቤዛ ካጎደለ ምንድነው ታሪጊው አንቺ አይኑን አታወጩ ልጆችን ጾማቸው ካሳደረ ሳይሰራ ካመጣ ደክሞኛል ዛሬ ስራ አልሄድም በቃ ደሞዝ አላመጣም ብሎ ጸጥ ብሎ ከኖረ አንቺ ምን ታሪጊዋለሽ ታኖሪዋለሽ ሰውዬ ምግብና የእንትን እኮ ሴቶች የሚያስፈልግ እኛ ሴቶች የምንፈልገው ነው የሚያስፈልገን እነሱም ሴክስ ለመኖር ይፈልጉታል ለማነጻጸር ከባድ ሊሆን ይችላል ግን ልጠይቅሽ ገኒ አሁን የጥፋተኛ ሰው ጥፋት ለጥፋተኛው ሰው ኃላፊነት የምትወስጂበት ምንም ግዴታ የለብሽም አንቺ ምንድነው መሰለሽ ለሚዋሽ ሰው ለሚማታ ሰው ለምናምን ጥፋቱን አንቺ አትሸከሚለትም ያገባሽውን ሰው ከዋሸ ውሸታም ነው እሱ የዋሸው ውሸታም ስለሆነ ነው እንጂ አንቺ እንዲዋሽ ስላገዝሽው አይደለም አንቺ ይቅር ማለት አንድ ነገር ነው አይደል እግዚአብሔር የሚጠይቀን እንደዛ ነው ለበደለን ሰው ይቅርታ እናደርግለታለን ጥፋተኝነቱን አምኖ ለጥፋቱ እንትን እስካለ ድረስ አንቺ ይሄንን ትዳር ለማስቀጠል ይቅርታ ማለት ትችያለሽ ምናምን ሲዋሽ ቺት ሲያደርግም ይቅርታ ማድረግ ትችያለሽ ነገርሽ ላይ ቺት ለማድረጉ ግን አንቺ ምክንያት አይደለሽም እሱ ቺተር ስለሆነ ነው ቺት ያደረገው የሚማታ ሰውዬ ይቅርታ ልታደርጊለት ትችያለሽ ለትዳሩ ለልጆችሽ ለግንኙነታችሁ ላሳለፋችሁት ጊዜ ለወጣበት ኢንቨስትመንት ማለት ለአበረከታችሁት አስተዋጽኦ ስትይ ለመጣችሁበት ዘመን ስትይ ይቅርታ ልታደርጊለት ትችያለሽ ካንቺ የሚጠበቀው ይቅርታ ማድረግ ነው እንጂ የጥፋተኛውን ሰው ጥፋት አንቺ የምትሸከሚበት ምክንያት የለም ያለ እዳሽ ማለት ነው ገብቶሻል ገብቶኛል ግን እኔ እንደዛ አላስብም እሺ እንዴት ነው ማስበው መሰለ አሁን ለምሳሌ አንድ ሰው ውሸታም ከነበረ ከመጀመሪያው ማላገባው እኔ ተደጋጋሚ ሲዋሸኝ ምናምን ካገኘት አሁን እኮ እድሉ ሰፊ እድል አለን በአባት በእናቶቻችን ታጭቶልን ምናምን አይደለም የምንጋባው በፍቅረኛ ሰዓት እንተዋወቃለን እንተያያለን እናጠናለን እንጠናናለን የተደጋጋሚ እየዋሸኝ እንትን ነው ይተዋዋል ምናምን እያልኩኝ አግብቼው ከዛ በመሃል ሲዋሽ የምፈታው ከሆነ ትክክል አይደለም እኔ ግን ሳይዋሽ ውሸት ሳላገኘው ነው ቆይ አይደለም ይቅርታም አላረግለትም እንደዚህ ተደጋጋሚ ውሸታም ከሆነ አቅማጥቼ ልተወው እችላለሁ ግን ከመጀመሪያ ጀምሮ ማይዋሸኝ ከነበረ እኔ እንዲዋሽ ላደርገው እችላለሁ ለምሳሌ ነፃነት ማልሰጠው ከሆነ ሲያመሽ ያመሸበትን ቦታ እያጣድፍኩኝ ምናምን የምጠይቀው ከሆነ ሊዋሸኝ ይችላል ለምሳሌ ሴቶች እንኳን አድርሻለሁ ከሴቶች ጋር ቁጭ ብሎ እያለም ራሱ ከሴቶች ጋር መቀመጡ እኔን የሚያመኝ ከሆነ ለምንድን ሌላ ነገር ሳያደርግ ማለት ነው ለምሳሌ ስራ ባልደረባ ምናምን አላችሁ ሁላችሁ ማለት ከስራ ባልደረቦቻችሁ ቁጭ ብላችሁ ሻይ ቡና እያላችሁ የሴቷን ድምጽ ብቻ ስለሰማውኝ ከሴት ጋር ነህ እንዴ ብዬ በቃ ምል ከሆነ ሊዋሸኝ ይችላል ይሰውይ ውሸት እንዲዋሸኝ ያደረኩት ነው ይሄድኩ ያለው ስለዚህ ቺቲንጉም እንደዛው ነው ለምሳሌ ቺት የማያረግ ሰውዬ ከነበረ በመሃል ከሆነ የጀመረው ሊቀይር ብሎ አይጀምርም በመጀመሪያ ደረጃ ይሄ አሰሳ ምናምን ብሎ ሊሄድ አይችልም አሰሳ የሚፈልገው ገና ከማግባት በፊት አሰሳ ያቀዋል የተለያየ ሴቶችን ነው የሚያቀው ቅድም ግን ምን አለችሽ እሷ ተዚህ ይልሻል ምን አይነት ነገር አንስታ ነበረ መከራከሪያ ሊሆን የሚችል ነገር ሰዎች ቀጥ እንዳሉ አይደለም የሚኖሩት በተለይ ወንዶች አሁን እኔ ወንድ አይደለም እኔ ልንገርሽ ስለ ወንዶች ወንድ ተጀምሮ እስከሚያልቅ ድረስ አንድ አይነት ወጥ ባህሪ ላይ ያሳይ ይችላል ይሄ ደግሞ ላንቺ ብሎ ሳይሆን ለራሴ ራሱ ፊገር አውት ማድረገው እያደር የሚገባኝ ነገር አለ አሁን 30 ዓመቴ ላይ ገቡኝ ነገሮች አሉ እንደዚህ አይነት ሰው ነኝ እንዴ ምናምን ያስባሉኝ ነገም ይኖራሉ ትዳር ውስጥ የመጀመሪያው ሰሞን ይወልሽ ፍቅር በጣም ዶሚኔት ያደርጋል እንትን ኃያል ነው ኃይል ይሰጣልና ለፍቅር ስንል ሁሉ መስዋዕትነት እንከፍላለን ከዚች ልጅ ጋር ህይወቴን እስከ መጨረሻው አይቼዋለሁ የልጆቼ እናት ትሆናለች አበባ በእግር በሰማይ በፈረስ ምናምን ልክላታለሁ ካላገባሁት ሞቼ ይገኛል ወላልሽ ሽማግሌ ልክላታለሁ ገባች ትዳር ውስጥ እየኖርን እያለ መሃል ላይ መሰልቸቶች ይመጣሉ መጀመሪያ አላየሻቸው መጀመሪያማ ምርጫ ቅስቀሳ ላይ ነው ያለው ኃይለኛ የጋለ ፍቅር ውስጥ ነው ያለው እና በፍጹም ይገባሽን ነገር ሁሉ ያረጋልሽ ነበር ገብቶሻል መጀመሪያ አንቺ እሱን የመገምገም እድል አልሰጠሽም የመጨረሻውን ፐርፌክት ሰው ነው ያገባሽው አንቺ ተጋብታችሁ ልክ 5 ዓመት ሲሞላ 3 ዓመት ሲሞላ ወልደሽ ሰውነትሽ ሲጨምር መጀመሪያ ይኸውልሽ በፍቅር ግንኙነታችሁ ጊዜ እየተዋብሽ ነበር የምትሄጂው አንቺም ራይሽ ላይ ኢንቨስት አድርጋለሽ እሱም ያለውን ነገር ሁሉ ያደርጋል ሁለት የሚያማምሩ ሰዎች ነበሩ የሚገናኙት አሁን ግን ሻሽሽን አርገሽ ቅድም ስለ ሻሽን ነው ኩኩ ያለች ነበር ሻሽሽን አርገሽ ሊጥ እዚህ ጋር እንትን ይያለ ለቤተሰብሽ ለልጆችሽ ለምናምን ስትይ ብዙ ነገሮች እንትን ያለሽ
መሀል ላይ ትንሽ ይባርቅበታል። በእንደዚህ አይነት ጊዜ ነው ሰዎች ወንዶቹ ብስለት አጥተው ኃላፊነታቸውን በአግባቡ መወጣት የተገባውን ነገር መጠበቅ ሲያቀታቸው ሴቶቹ እንዴት እኔ ለልጆች እንትን ብዬ ወልጄ እንደዚህ ሆኜ ቤት ውስጥ እንደዚህ እያገለገልኩ እንትን እያልኩኝ እንዴት የሆነች ደግሞ የ18 ዓመት ልጅ ፈልገህ ትሄዳለህ? ያበሳጫቸዋል። የበታችነት ስሜት ይሰማቸዋል። ትዳራቸው ከዛ በኋላ ጥቅም ያለው አይመስላቸውም። ቅድም ነገረችሽ፣ ልክ ቺት የተደረገባት ጊዜ ላይ ለራሷ ያላት ግምት ይወርዳል። ያኔ በጣም ተንከባክቧት አበባ ልኮላት ቤተሰቦቿ ምናምን ትልቆ የተቀበላት ሰውዬ አሁን እንደ ምናምን ሴት እሷን ትቶ ሌላ የምታምር የ21 ዓመት ልጅ እንትን ሲል እንዴት መታገስ ይቻላል? እና መጀመሪያ ማየት ነበረብኝ እንዳቲ ደግሞ ያደርግሻል። መጀመሪያማ ጋረደሽ በኃይለኛ ፍቅር። አልጋረደሽም? እንዴት መሰለህ? አልተጋረደም። እሺ መጀመሪያ አበባ መስላ ነው የቀረበችው ሴት። አበባ መስላ ነው አበባ የሰጣት። ሁሉም ከሴቷ ነው የሚነሳው። ቆይ ኖ አይደለም። አሁን ወንዶች እኮ ማአት ችግር ነው ያለባቸው፣ ብዙ ችግር ነው ያለባቸው። ነገር ግን እንደ ኢትዮጵያውያን ስናወራ እንደ ባህላችን መሰረት አድርገን ስናወራ ነው እንጂ ሙሉ ለሙሉ ወንዶች በችግር የተተበተቡ ናቸው። ሲጀመር ወልደን ስናሳድጋቸው እውነቴን ነው። አሁን 3 ወንዶችና 1 ሴት ነው ያለኝ። 4 ልጆች አሉኝ። እና ወንዶቹ በጣም ከልጅነታቸው አስቸጋሪ ናቸው። የማይደፉት ነገር የለም። ማበላሸት ነው ስራቸው። ሴቷ ደግሞ መሰብሰብ፣ ማስቀመጥ፣ ማስተካከል ነው ስራዋ። ስለዚህ ተፈጥሯችን የተለያየ ነው። አሪፍ ነው። ሴት ልጅ አለች አይደለ? ሴት ልጅ አለች። ስንት ወንድ አለሽ? 3 ወንድ፣ 1 ሴት አለኝ። ወንዶቹ ታድለዋል ብዬ አስባለሁ። አንቺ እናታቸው ስለሆንሽ ማለት ነው። ወንዶቹ ታድለዋል። ግን ሴቷ ልጠይቅሽ፣ የቅድሙን ወሬ ልጨርስልህ እና አበባ መስላ ነው የቀረበችው አይደለ? ሊጥ ተቀብታ ዋሽታዋለች ማለት ነው። ሊጥ ተቀብታ ሻሽ አስራ ብትቀርበው ላያገባትም ይችላል። አምኖበትም ሊያገባት ይችላል። በዛው ሊቀጥል ይችላል ከነሊጧ ከነሻሿ ማለት ነው። ነገር ግን ያንን ሻሽ ስለዚህ ምንድነው እውነተኛ ማንነትህን ነው ማሳየት ያለብህ ስትቀርብ። ስለዚህ እቺ ልጅ ተኳኩላ አምሮባት ጽድት ብላ ምናምን የተዋወቀችው አይደለ? ያንን አበባውን ፈልጎ ነው የገባው። ወንድሟ አይደለም፣ አባቷ አይደለም፣ የሆነ ዘመዶ አይደለም። ከሆነች ሴት የተወለደ በፍቅር እግዚአብሔር ያገናኛት ሰው ነው። ስለዚህ ይሄ ሰውዬ በመሃል እሷ ሊጥ ተቀብታ ለልጆቼ ብዬ ለባሌ ብዬ ለቤቴ ብዬ ብላ ብትል ለምንድን ነው የሚቀበላት? አይቀበላትም። የእሷ ምክንያት ነው ይሄንን። ስለዚህ ይሄንን በቃ በተቻላት አቅም አንደኛ ሰውየውን አጋዥ እንዲያደርግላት ማድረግ ነው። ማትችል ከሆነ ራሷን መጠበቅ አለባት። በመሃልም ሁሌም የሆነ ጊዜ እኮ ህይወቷ እሱ ነው። ካገባች በኋላ ካገባህ በኋላ እኮ ለሰው ነው የምትኖረው አይደል? ለምሳሌ እኔ ብቻዬ ላጤ ሁኜ ስኖር የምኖር ከሆነ ስወጣ ባሌን ወይም ደግሞ ላገባው የሚችል ሰው ወጥቼ ሳገኝ ነው እንጂ አምሮብኝ የምሄደው። ሳምንት ሙሉ ባልታጠብ ግድ የለኝም። ለምሳሌ ለራሴ እኔ ነኝ የማሸተው ሰውነቴ ራሴ፣ ሌላ ሰው የሚያሸተኝ የለም። ስለዚህ ከሰው ጋር ስትኖር ለሰው ብለህ የምታደርገው ነገር ግዴታ ነው። ስለዚህ ከባሌ ጋር የምኖር ከሆነ እኔ ለባሌ ብዬ ማድረግ ያለብኝ ነገር እስከ መጨረሻ ድረስ ማድረግ ነው ያለብኝ። እቺንም ግዴታ መጠየቅ አለብኝ መዝጋታችን በፊት ማለት ነው። ሰው ሲፈጠር በቃ ሉዓላዊ ፍጥረት ነው በራሱ። አንድ ወንድም ሆነ ሴት በመፈጠሩ ብቻ የራሱ ህልም ይኖረዋል፣ የራሱ ህይወት ይኖረዋል። ለራሱ ደግሞ የሚገባውን ፍቅር ይገባዋል። ለራሱ የሚገባው ፍቅር አንቺ አሁን ቅድም የዘረዘርሻቸው ነገሮች አሉ ለባል የሚደረጉ ናቸው የሚለው ለኔ አነጋጋሪ ነው። እርግጥ አላገባውም፣ እኔ 9 ዓመት አልሆነኝም በማግባት። ግን አንቺ ለራስሽ መዋብ ለራስሽ ፖይንቶች አሉሽ። በጣም ትልልቅ ፖይንቶች አንስተሻል። በዚህ ውስጥ ትዳርን ለማቆየት በጣም ወሳኝ ነገሮችን አንስተሻል። ከአንቺ የሚጠበቀውን ነገር ሁሉ አላጎደልሽም። ግን አንድ የማይገባኝ ነገር ያልገባኝ ወይም ያልተረዳሁት አንድ ሴት ለራሷ ለባሏ ሳይሆን ለራሷም ህይወት አላት። አግብታም ቢሆን የእሷ ህይወት አለ። እሷ ህልም ይኖራታል። ልጆቿን እንደ እናት እንደ ሚስት ምናምን ስትመራ እንደ ሴት ነው የምትመራው። ለሱ ፍላጎቶች ብቻ አይደለም። የእሷስ ነገር ከግምት ውስጥ መግባት የለበትም ወይ? ቅድም እንዳልሽው መተጣጠቡ፣ ማማሩ፣ መዋቡ ምናምን አንቺ የሚገባሽ ነው። ባልሽ ሲያይሽ የሚሰማው ስሜት አንድ ነገር ነው። ግን ደግሞ አንቺ የሚገባሻል ወርዝ ታደርጊያለሽ እንደ ሰው። ልክ ሳታገቢ አሁን እነዛ ቆንጆ ሆነሽ የምትሄጂው ለባልየው አይደለም፣ ለራስሽ ቆንጆ ሆነሽ መታየት፣ ለሴቶችም ለወንዶችም ለራስሽም ስሜት ለኮንፊደንስሽ ራስሽን ለመግለጽ አስፈላጊ ነገሮች ናቸው። ለወንዱ ብቻ ከሆነ ወንዱ ላይ የተመሰረተ ነው የሚሆነው። ይሄ ደግሞ የአንድ ሰው ሁለት ሰዎች የአንድን ሰው ህይወት እየኖሩት ነው እንደማለት ነው። ሁለት ሰዎች ሁለት ህይወት ነው ያላቸው። ከዛ አንድ ላይ ሆኖ በጋራ የሚኖሩት አለ፣ ደግሞ አይ ለየብቻቸው ደግሞ የሚኖሩት አለ። እሺ አንተ ያገልጠኝ። እሺ እህት አለ አለችኝ። እቤት ስትውል ታውቃታለህ?
ወደ ውጭ ስትወጣ ስታውቃታለህ? ቤት ስትውል እንዴት ነው የምትውለው? ማለት ያላገባች እህት ነው ያልኩ። እሺ ቤት ስትውል እንዴት ነው የምትውለው? እንደ የቤት ልብስ ለብሳ እንደ ቤት ውስጥ እንደሚገባ ቤት ውስጥ እንደሚደረገው እንደማንኛውም ሰው ልትወጣ ስትል ነው የምትታጠበው ምናምን አይደለ? አይ ባትወጣም ለምሳሌ ሳምንት ባትወጣ ለራሷ ትታጠባለች። እሱማ ሳምንት ባትወጣማ ትታጠባለች አልኩህ እኮ። ግን ለምሳሌ በየቀኑ ልታጠብ የምችለው እኔ ለምሳሌ ማታ የምታጠበው ጠዋት የምታጠበው ለባሌ ዝግጁ ለመሆን ነው። ምክንያቱም አላማዬ እሱ ነው። የመኖሬ አላማ ለምሳሌ አግብቻለሁ አይደል? አግብቼ የምኖር ከሆነ አላማዬ ያ ነው ማለት ነው። እየኖርኩበት ነው አላማዬ የማስበው። እንደዛ ነው የማስበው። ለምሳሌ ተኳኩዬ የምወጣ ከሆነ ያንን ሰው እንዲያየኝ እኮ ነው ተኳኩዬ እየወጣሁ ያለሁት። ቤቴ ታዲያ ለምን ተኳኩዬ ቤቴ ቁጭ አልልም ሰው እንዳያየኝ እኮ ነው። አንቺ በመስታወት ራስሽን ስታዩ ማለት ነው እኮ ለምሳሌ ባሌ ስላለ ባሌ በየትኛውም ሰዓት ስለሚመጣ በነገራችን ላይ ለልጆቼ ስልም ተጣጥብ ልጆቼ ካለበስኩኝ በነገራችን ላይ በጣም እንትን ነገር ናቸው ልጆቼና ይናገራሉ። አረ ዛሬ ሌላ መሰልሽ ምናምን ይሉኛል። እና ብቻዬንም ብሆን ደስ የሚለኝን ልብስ ለብሼ ሎሽኔን ተቀባብቼ ምናምን ጸጉሬን አስተካክዬ ቤት ይሄን አላደርግም። ግን የምሬ ነው እግዚአብሔር እንደዛ ስታደርጊ ለራስሽ ራሱ ደስ ይላል። ደስ ይላል። ገባኝ። ግን ብዙ ሴቶች እሺ አንቺ እንደሱ ታደርጊያለሽ፣ ግን ብዙ ሴቶች እንደሱ አያደርጉም። ተኳኩለው ምናምን አይቀመጡም ወይ ሻሽ አስረው ጸጉራቸው እንዳይበላሽ እንደውም እውነታው ማለት ነው ሀቁ ስንናገረው ሻሻቸውን አስረው እንዳይበላሽ ጸጉራቸው ሲወጡ ፈርዘው እንዲወጡ ምናምን እንደዛ ነው ሺቲ ለብሰው ንጹህ ሺቲም ቢሆንም ለብሰው ምናምን ነው ቁጭ የሚሉት ማቀው ነው ማለት ነው። ለሴት ልጅሽ ከሴት ልጅሽ ጋር ላገናኘው እስኪ አንድ ጥያቄ ልጠይቅሽ። አንቺም ባለቤትሽም ልጆቻችሁ እንዲሆኑ የምትፈልጉት ነገር አለ። ለልጅሽ ምን አይነት ትዳር ነው የምትመኝላት? ለልጅ የምመኝላት ትዳር ስርዓት ያለው እና ወንድ የሆነ ባል አግብታ እንድትኖር። ወንድ የሆነ ማለት የሆነ እንደ ሴት ያልሆነ ማለት ኩሽና ለኩሽና የማይውል እውነቴን ነው። እሺ ሀሳብሽን ጨርሽ። ሰርቶ ማለት መከታ ሊሆን የሚችል ብረት መዝጊያ የሆነ ሰርቶ የሚያስተዳድራት እሷን ብቻ ሳይሆን እሷ ወጡ ለሷ እተውላታለሁ። እሷ ሰርታ ታበላለች ልጆቿን። እሱ ግን ጾማቸው እንዳያድሩ ልጆቹ በፋይናንስ በደንብ ሰርቶ የሚያመጣ ተገን የሆነ ባል እንድታገባ ነው የምመኝላት። ልጅሽ ባሏ እንግዲህ የእሷ ጥፋት አይደለም ቅድም ብዬሻለሁኝ ቺት አደረገባት የሚመታት ሆነ መጀመሪያ መጠንቀቅ ያለባትን ሁሉ ተጠንቅቃ ቅድም አውርተነዋል። ከገባችበት በኋላ ግን አቢዩዚቭ ሆነ እሱ የሚያጠቃት ሆነ። ምን ብለሽ ትመክሪያታለሽ? ይሄን ትዳር ችለሽ ኑሪ ትያታለሽ? አንድ ሰው እኔ አሁን አንድ ሰው ቺት ካደረገብህ በኋላ ኑርም አትኑርም አልልም። እኔ በነገራችን ላይ ለሰውም እንደዛ ብዬም አልመክርም። ለልጄም አልመክርም እንደዛ ብዬ። የምትኖረው ህይወቷ እሷ ናት የምታውቀው። ገብቶሃል? አሁን ለምሳሌ እኔ ቺት ተደርጎብኝ አልተደረገብኝ መኖር ያለብኝ ህይወት እኔ ነኝ የማውቀው፣ እኔ ነኝ የምወስነው። ለሰውም ሳወራ ለምሳሌ ቺት ተደርጎብኛል ብትይኝ ፍቹም አትፍቹም አልልሽም። ነገር ግን ምትቀጢ ከሆነ እንደዚህ አድርገሽ ቀጢ፣ የማትቀጢ ከሆነ ደግሞ እንደዚህ አድርገሽ አድርጊ ብዬ ነው ልነግርሽ የምችለው እንጂ እንደዚህ ከተደረገብሽ እንደዚህ አድርጊ ብዬ ውሳኔ ባለቤት ነው የሚወስነው። ስለዚህ ያቺ ልጄ ደግሞ ስመክራት ሳሳድጋት መጀመሪያ ደረጃ የምታገባው ወንድ ልቡን እንድታየው ነው ማሳድጋት። ስትተዋወቀው መልኩን፣ ሀብቱን፣ ጌጡን ምናምን እንድታየው ሳይሆን ከመልክ ጋር ከሀብት ጋር ጥሩ ልብ ያለው ሰው አለ፣ መልከ ጥፉም ሆኖ ሀብትም ድሃ ሆኖ ጥሩ ልብ ያለው ሰው አለ። ስለዚህ ሊያኖራት የሚችል ለልጄ ልቡ ነው የሚወስናት። ስለዚህ ልቡ ጥሩ የሆነ ሰው በመሀል ሊቀየር አይችልም። ስለዚህ ልቡን አድምጪው፣ ልቡን ውደጂው። ልቡን ከወደድሽው ችግር የለውም ብዬ ነው ማሳድጋት። ስለዚህ ልቡን ወዳ ካገባች በኋላ እሷ ማድረግ ያለባትን ነገር እኔ እመክራታለሁ፣ እንደ እናቷ ማለት ነው። ማድረግ ያለባት ነገር ኃላፊነቷን ግዴታዋን እንድትወጣ እነግራታለሁ። ከዛ ሳትወጣ ቀርታ በራሷ ምክንያት የሆነ ነገር ካደረገ ያቺ ልጅ አድጋ ነው አይደለም ታገባው በቅታ ምናምን ራሷን የምትወስነው ውሳኔው ራሷን የምትወስነው። ግን መፍትሄዎቹን እነግራታለሁ። ዛሬ በእኛ ጋር መተሽ ሀሳቦችሽን ቲክቶክ ላይ ያው አጫጭር ቪዲዮዎች ናቸው የሚለቀቁት። ሁሉን ነገር የማውራት እድልና መብት አይኖርሽምና እዚህ መተሽ ሀሳብሽን ሼር ስላደረግሽን ቴንክ ዩ። ሌላ ጊዜ ደግሞ እንደምንገናኝ እርግጠኛ ነኝ። ቺርስ። ቴንክ ዩ ሶ ማች።